ፍቅር ይደከምለታል እስከምን እስከ ደም ድረስ ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ይሄን ቤተክርስቲያን እንደሳከመጣ ጀምሮ ብር በብር ወርቅ በወርቅ እንደዚህ መኝታዋንም ወርቅ በወርቅ ካልሆነ አላችሁ እንዴ ከዚህ በላይ ይደረጋል። ገና ምን አለ እኛ ሰሞኑን ጠፍተውብን ጨንቆን ጠቧን ምን ትላለች አንዷ ስሟን አጣራትም እዚህ ጋር ዩቲዩበር ናት እኮ አጨብጫቢ ማለት ነው። መተኛት ከፈለገች ትተኛ፣ አንተ መከኛ ገመጫወት ከፈለግ ተጫወት። ዛሬ ቪዲዮ ስሰራ እኮ ነው ዩቲዩብ ስሰራ ማለት ነው። እኛ ናፍቃን ስንት ቀን እዚህ ስንጠብቅ ነገ ዛሬ በመጣች እያልን ምን አንቺ ምን አገባሽና ነው እሷ ልተኛ ብትልም መተኛት የለባትም ከኛ ከቤተሰቦቿ ጋር ማውራት አለባት። እንዴ ጉድ እኮ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። ብሩክ አለማየሁ ቲክቶክ ላይ 350 ፎሎወር ገብቷል። አስነኩት። ታዲያ በዛው ጎራ ብላችሁ ዩቲዩብዋንስ ለምን ሙልት አታርጓታም? 5 እኮ ነው የቀረው 5። ሃይሚዬ ደግሞ 6 ነች 7 ሃይሚ ማለት ነው። እሷን ገብታለች። የእሷን አላየሁትም ይቅርታ። በቅርብ ያየሁት የብሩኬ ነው። ቲክታክ 350 ገብቷል። ታዲያ ዩቲዩብዋ ላይ ጠቅም አታረጓት ከስር ገብታችሁ ምን አለ ቅውጥ ብናረገው ጋይስ አይመስላችሁ? የኛ ውድ ቤተሰቦች እና ዛሬ የምንላችሁ ነው የመጣሁት ሃይሚና ብሩኬ በጣም ተናፍቀው ትናንትና ላይቭ ላይ መጥተው ነበር። የኔትወርኩ መጣመም እኛ እድለይ ቢሶች አይደለንም እናንተ ይቅር ይበለኛል። እድለይ ቢሶች አይደለንም። ሆ ኔትወርኩ እምቢ ስላለ ኔትወርክ ዝናብ ጉዳይ ነው ዝናብ ስላለ ነው። እና ሃይማኖት ታደሰ ትናንትና ብዙ ሰው ናፍቃኛለች እያለ ጡዝዝ ብሎ እኛ ናፍቃናለች እያል ከስር ትተኛ መተኛት ካለባት ገለል በልላት ዞር በልላት እንደዚህ በልላት እንዴ ጉድ እኮ ነው። እናንተ የሰው ሚስት ምን ልታረጉ ነው? እናንተ የሰው ሚስት ልታግቱ ነው እንዴ? እናንተ ኦዲየንሶች የፈለጋችሁት ለካሳ ደግሞ ብሩኬ ደግሞ ከቅናት የተነሳ አንቺንማ ይወድሻል እኮ አላለም እንዴ? ገለል በልልን ዞር በልልን ሲሉት የምትወደድ ሚስት ነው ያገባው። እንግዲህ ቻለው ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ጠበሰችኝ ብሎ ኦኦ ሲል ነበር እና ግርም ነው ያለኝ። የምሬ ነው ይሄ ኦኦ ያለው ፓርት ማለት ነው። እና ምን ልላችሁ ፈልጌ ነው የመጣሁት ባጭሩ ማለት ነው። መግቢያ ላይ ለሃይሚ ያነጠፋችሁላት ነገር ኦ ማይ ጋድ ተመኘሁት ለሰርጓ ማለት ነው። ለሰርጓ በነገራችን ላይ ሃይማኖት ታደሰ እኮ ሰርግ አትወድም አልፈልግም ብላለች። ለዛ ነው ሰርግ ቦታ ለካ እየሄደች ማትበላው ሃይሚ። እኔ እኮ ድግስ ሲደገስ ልደት ሲደረግ ለምንድን ነው ሃይማኖት ታደሰ ድግስ ቦታ ማትገኘው እላለሁ። አጅሬት ለካ የሰው ሰርግ ማትበላው የራሷንም ላለመደገስ ነው አይደል ጋይስ? ሰርግ የማይበላ ሰው አይደግስም። ይሄን ታውቃላችሁ። እስኪ ሃይማኖትን የሆነ ጨዋታ ጭፈራ ቦታ ስላችሁ ይሄ ኖርማል መዝናኛ ቦታ ማለት ነው። ለስራም ሆነ ለምንም ሆነ ሃይማኖት ታደሰን እስኪ አዩ ብላችሁ በፊትም ጀምሮ ካላችሁ እስቲ አሳዩኝ ንገሩኝ ኮመንት ስር። የትም ቦታ አትገኝም ባይዘው ወይ ማለት ነው። ልደትም በሉት ክርስትናም በሉት ያጥሮፍ ያሰማሽ በሉ አትታይም። ለምን እንደሆነ አላውቅም። እና በቃ ስትር ማለት በዚህ ልክ ነው እንዴ? ወሰተር እንዴ ብሩክም የትም አይሄድም፣ ግን እሱ ወንድ ነው ቢሄድም ያምርበታል። ጋይስ ቢሄድም ያምርበታል። እና ምን ልላችሁ ፈልጌ ነው በአጠቃላይ መግቢያ ላይ ያረጋችሁትን ተመኘውላችሁ። በቅርቡ እኮ አሜሪካ ሊገቡ ነው። ምን ይሰማችኋል? እኔ የምለው ሀብቴ የጠፋው ለምንድን ነው? እኔ ጨዋታ ሀብቴ የጠፋ ከነ ባለቤቱ ዛሬ እንደውም ከወንድምየው ጋር ሚስቱን አይቻታለሁ መሰለኝ። አዎ ባበሻ ቀሚስ ምናምን እና ብቻ በጣም ጠፍተዋል። ኤኒዌይስ ምርቃቷም ስለደረሰ ይመስለኛል። ብቻ በአጠቃላይ ማለት ነው የብሩክና የሀብቴ ሰርግ ማለት ነው በአንድ ላይ ቢሆን ደስታዬ ነው። እኔ ደስታዬን አልችለውም ጋይሶች፣ ይመቻችሁ። የምሬን ነው። እኔ ደስ ነው የሚለኝ። እናንተ ምን ትላላችሁ? ምን ታስባላችሁ? እና ላይቭ ላይ በግድ በመከራ ቅመሟ ስትመጣ ትተኛ፣ አንተ ምን ይመለከተሃል? ይቺ እኮ ዛፍ እኮ ነች። እንደዛ ስትል የሰማሁ ለምንድን ስሟንም አልጠራውች እንዴ? ገርማኝ ይቺን ኢሹ አድርገሽ ስመጫ አይደብርሽም እንዴ? አንቺ ዛፍ ተብዬዋ ግን እኔ ፎቶ ማድረግ ስላልፈለኩኝ ነው እንዴ። ስንት መሰለሽ ሃይሚ ስጠፋ እናቴ አንበሳ ጥለው እኮ ነው ራሷን የሚያዋት። አንቺ አታውቂም፣ አልገባሽም ገና። አንበሳ ጥለው አንድ ቀን ብሩኬን አሽቆጥቁጠውት አልመጣም ብለው ማለት ነው እምቢ ብለው፣ ከዛ አንበሳ ጥለው ሃይሚ አልመጣችም ጋይስ ዲ እና አሁንም ቢሆን አንበሳ እስኪጣል ድረስ መጠበቅ የለባትም። ቤተሰቦቿን 3 ቀን ሙሉ ናፍቀዋት ነው የከረሙት። ከዛ ሰላም ማለታቸው በእርግጥ ደግሟታል፣ አይኗ ያስታውቃል እሷ ሲደክማት። ግን ደግሞ ብሩክ በጣም ጎበዝ ነሽ ምኮራብሽ ነሽ ብሏታል ማለት ነው። ምክንያቱም አንዳንድ ሰው አሁን መራመድ ያቅተዋል። በተለይ አሁን ጭቃ ነው መሰለኝ ክረምት እዛ
ክረምት አልኩኝ ማለት ዝናብ አለ ይመስለኛል ኢትዮጵያ ላይ እና ያ ነገር መቸገር አለ። ከዛ አንፃር አንዳንዴ የገጠር ልጅ መሆን ይሄ ነው ጥቅሙ ማለት ነው። እዚህ ግን አረብ ሀገር ቁጭ እያልን ከዚች ማንሄድ አሁን አገር ቤት ስንገባ እንዴት እንደምንሆን ፈጣሪ ወቀው። እስክንሽ የሆነ እስክንጠናከር ድረስ ይከብዳል። እና ለማንኛውም የኛ ውድ ቤተሰቦች ምን ልላችሁ ፈልጌ ነው ብሩክ አለማየሁ 350 ፎሎ ገብቷል። ዩቲዩቡንም አሳድጉት። እንትኑን ደግሞ ፌስቡኩ ደግሞ ቪዲዮ ይለቃል ግን አይታይለትም። ለምን እንደሆነ አላውቅም። ቅርብ ጊዜም ስለከፈተው ይሁን የቆየ ይሁን አይዶን ነው ብቻ አላውቅም፣ ግን እየታየ አይደለም። ያኔ ፎሎ አድርጉት ዩቲዩብ ላይ ማለት ነው። እና ሃይማኖት ታደሰንም 300 አስገቧትና እንቀውጠው ፋሲካ ሳይደርስ በአዲሱ ቤት አዲስ ነገር አለ ተብሏል። ጋይስ እንዴ እንቀውጥ እንጂ ይህችን እንትናን ተዋት፣ እዩን ተዋት። እዩ ዝም ብላ ነው የምትቀባጥረው። እዩ ያ እንትና እንኳን ስንት ነው ማሂ የመለኛው ሚስት እንኳን ስንት ቀን ባሸንጓሊት ትክክለኛ ልጅ አስመስላ ዋሽታን የለ እንዴ? ስለዚህ እዩም እንደዛ ልጅ ሳይሆን አሸንጓሊት ነው አሁን እንደዛ ቄርቄን ብጥ እያደረገች እየያዘችው ያለችው ማለት ነው። እኔ ግን ማለት የውሸት ጥግ እስከዛሬ ድረስ ለምንድን ነው የኔ ጥያቄ ምንድን ነው? በእርግጥ ቢኒ 50 ሺህ ድረስ እየታየለት ነው ቪው ማለት ነው እንደምታዩት ማለት ነው። እንትና ነበር እንደውንም ጠላት ብሎ በጣም ምንጠብቅ የነበረው ማን ነው ስሙ? ይሄ ወይኔ ስሙን አምጡልኝ፣ ኧረ ስሙን አምጡልኝ። ከሱ ጋር የሚሰራው ጓደኛው ማን ነበረ? እሱ ነበር እንደው መልእክት ልኮት ነው ምናምን እያን ስንቸገር የነበረው። እንዳያችሁት እኮ ከብሩክ ጋርም ተደባድቦ ከዛ በኋላ የይቅርታ ነገር ምናምን አልተጠያየቁም ከብሩኬ ጋር ማለት ነው። ያው ወደዚህም ስለመጡ ይመስለኛል በእርግጥ ከቡታጅራ ወደ አዲስ አበባ ስለመጡ ይመስለኛል። እና አሁን በድጋሚ ይመስለኛል መገናኘት ፈልገዋል። እነሱ ደግሞ መረጋጋት ፈልገዋል። ትናንትናም ብዙዎቻችሁ እንትን ከቤተክርስቲያን መልስ ያው ባይመጡ ጥሩ ነበር፣ ግን ደግሞ ናፈቃችሁን አሉ። እንኳን መጡ ምንም ችግር የለውም። ሙዚቃ አረጋችሁ ምናምን ስትሏቸው ነበረ። አይ ፈጣሪ የማይቆጥርባቸው ልጆች ናቸው ብላችሁ ለፏቸው። አንዳንዴ ለምን መሰላቸው? ቤተሰብ ለማስደሰት ብለው ነው እንጂ ያን ያክል እኮ እነሱ ሙዚቃ እኮ መክፈት ፈልገው አይደለም። ግን ያው ቤተሰብ እንዲደሰት በጣም ናፍቀውናል አሉ። በጣም ብሩኬ ራሱ ሲናገር ነበር፣ ሰምታችሁ ከሆነ ቅመሜም እንደዛው ስትናገር ነበረ። እንዴት ናችሁ ግን አንዴ ደናነን በሉን ሲሉ ነበር። እናንተ ይጨንቃል እኮ የሚዲያ ሰው ስትሆኑ በጣም እነሱ ደግሞ በጣም በብዙ ሰው ነው የሚወዳቸው የሚጨነቀው ሰው ያለው እና እንትን ይላሉ። በቃ እንደዚህ እንደ ትንንሽ ዩቲዩበር ምናምን አይደለም እኮ እንደናንተ ምናምን አይደለም። እኔም እንኳን እግዚአብሔር ይመስገን ብዙ እህቶችን አግኝቻለሁ። ፈጣሪ እጃችሁን ይባርክላችሁ። በዚህ አጋጣሚ ኮመንት ስርም በብዙ ነገር ብቻ እንደዚህ የምትደግፉኝ ሰዎች እግዚአብሔር ያውቃል። ስለ ሁሉም ነገር ፈጣሪ ለእናንተም ደስታን እየወፍቃችሁ እላለሁ። የስደት እህቶቻችን አንድ መሆን እንዳለብን ያው ሰሞኑን ራሱ የተፈጠረው ነገር ሚዲያው ላይ በጣም ብዙ ነገሮችን እያየን ነው። ሁላችሁም የሃይሚና የብሩኬ አድናቂዎች እንትን ላይ የሚደረገውን ቲክታክ ላይ የሚደረጉትን ነገሮች ሸር ማድረግ አለባችሁ። እግዚአብሔር እኛው ለእኛው ደራሽ እንደሆነ በዚች ባህና አየሁት። እናንተ ምን ያክል ሰው ሼር እያደረገ ምን ያክል ሰው ሪከርድ እንደሚያደርግ እነ ሳሬ ጋር እነ ምናምን እና ስደተኞች እኛው ለኛው የሚለውን ነገር በትንሹ በሀና አይቼዋለሁና ሀና ደግሞ እንግዲህ ትንሽ ፍንጭ እየታየ ነው። እንግዲህ ፈጣሪ ካለ አባቷ ጋርም ተደውሎ ሰምተናል የተባለውን ነገር። ስለዚህ ሁላችንም የምናውቃቸው ሰዎች ሊኖር ይችላሉ። ከነሱ ጋር አብራ የሆኑ ሰዎች ፎቶቸው የተፖስት አለ። በነገራችን ላይ እኔ ባለፈው ፖስት አይታችሁ ከሆነ ማለት ነው እዛ ማለት አብረን የተማርነው ከኔ ጋር ዘመድ ዝምድና የለንም፣ ግን እዛ ጎረቤታችን ናት። እሷ አሁን እንደዚህ ልጅ ሳውዲ ሄዳ ልብ ድካም ነበረባት፣ በዛው ሞተች ነው የተባለችው ማለት ነው። አሁን እሷ ምንም አይነት መረጃ የላትም። በቃ የሆነ አብራት ያለች ጓደኛ ነች ተባለ፣ እሷ ደውላ እንደዚህ ሞታለች ተባለ፣ ውሎ ተዋለ፣ በቃ ምንም እንትን የለም። እና በዚህ አጋጣሚ እሷ ራሱ ትገኛለች ብዬ ያላሰብኩት ጉድ የለም። እግዚአብሔር እዛ እኛ በእኛ መስመር የተለቀቀውን ፎቶ ሼር እያደረግኩኝ ነው። እንግዲህ የሚያውቋት ከሆነ እኔ እንኳ ረጅም ጊዜ ሆኖኛል፣ ግን አብረን ተምረናል። ግን እኔ ቆይቻለሁ ከወጣሁኝና ላቃት አልችልም። በዛ ላይ ደግሞ አሁን ሲታገቱና በፊት የነበረውን ፎቶ በጣም ልዩነት አለው። የሀና ራሱ በጣም ልዩነት አለው እና እግዚአብሔር አምላክ ብቻ በሀገር ውስጥም ከሀገር ውጭም ለምንሰቃይ ኢትዮጵያውያን ፈጣሪ ይድረስልን። በዚህ አጋጣሚ የመኒዎቹ ራሱ በጣም በቃ እንዴት ነው ሩሩ ሆነው ነው ለሴቶች እየደገፉ ያሉት ማለት ነው። ትለያላችሁ የምር ማለት ነው። እና እጃችሁ ሳይደክም ታብታብ እያረጋችሁ
በሁሉም ቦታ በነሳሪ ጋር በነምናም ብቻ እኛው ነን፣ እኛው ቅመሞች ነን። እርስ በራሳችን የምንደርሰው ዛሬ እኔ እዚህ ቆሜ ባወራም ነገ ምን እንደሚፈጠርብኝ አላቅም። እግዚአብሔር ነው የሚያውቀው ሁላችንም። ምክንያቱም ከሀገር እስከወጣን ድረስ የሚገጥመን ነገር አናቅም። በሁሉም ሀገር ላይ ያላችሁና እጃችን አንድ መሆን አለበት። ሚዲያ ላይ ለሚደረገው ነገር ሼር ለማድረግ አሰስቱ፣ ሼር እናደርግ። እግዚአብሔርን የሃናን እንትንማ በሃና ምክንያት ብዙ ልጆች ህይወታቸው የሚድና ህይወታቸው የሚረዱ ልጆች ሊኖሩ ይችላሉ። እና እሷ በመጀመሪያ ያለችበት ሁኔታ እስኪ ትንሽ ፍንጭ ነው እንግዲህ እየታየ ያለው። ፈጣሪ ብሎ እንግዲህ ከረዳን ጥሩ ነገር ልናደርግ እንችላለን። ስደተኞች እጅና ጓንት መሆናችንን አይቻለሁም። አሁንም የሃይሚና የብሩኬ ደጋፊዎች ማለት ነው ሁላችሁም በስቶሪያችሁ ላይ እያንዳንዱን የሚለቀቅ አዳዲስ ነገሮች ሼር አድርጉ። ምክንያቱም ቤተሰቦቻቸው ሞተዋል ብለው ዝም ያሉ ሰዎች ካሉ ምናልባት በፎቶቸው ሊያውቋቸው ይችላሉ። አሁን ብዙ ነው የደረሰኝ። ያው ፖስቻለሁ፣ አይታችሁታል ቲክታክ ላይ ማለት ነው። እና ይችን መልእክት ላደርሳችሁ ነው የመጣሁት የኔ ውድ ቤተሰቦች። አንድነታችንን አንድ መሆናችንን በጣም በብዙ ነገር አይቼዋለሁ። እና ብሔር ምን ሳይል እና ሞራው ሁሉ ሳይቀሩ እንግዲህ እያያችሁ ነው። እንግዲህ እሱ ጭራሽ እንዲህ ማንም ያሰበው ሰው የለም። እና አንዳንዴ ጊዜ ሲቀየርም በቃ ጭንቅላት የሚቀየራል የሚባለውን ነገር ብዙ እያየን ነው። እና በተቻለን መጠን ከሃና ጎን እንቁምላት። ሃናም ስደተኛ ነበረች፣ እሷም የማዳም ቅመም ነን። የማዳም ቅመም የሚባለው ለሰብስክራይብ ለፎሎ ወይም ደግሞ ለእርዳታ ብቻ አይደለም። እንደዚህም ጥቃት ሲደርስብን እርስ በራሳችን ቪዲዮ እየሰራን እንዲሁም ደግሞ ትላልቅ ሰዎች ስለነሱ የሚያወሩት ጥሩ ነገር ሲሆን እኔ ያላየሁትን አንቺ ታያለሽ፣ አንቺ ያላየሽውን እሱ ያያል። ሼር አድርጉ በስቶሪያቸው ላይ። የኛ ውድ ቤተሰቦች አንድ ሆነ እንቺን ያስደሰታችን የት እንዳለች መሞትም መሞት ነው፣ መኖርም መኖር ነው። እሱም በደንብ ማረጋገጥ አለብን። እስከ ጥግ ድረስ ልንጋፈጣቸው ይገባል ማለት ነው። ወደ እንግዲህ 23 ነው ምናምን ሰብስክራይበሮች አላችሁኝ፣ 4000 ታዩኛላችሁና እናንተ ሼር እያደረጋችሁ ልጅቷን የት እንዳለች እንድትገኝ እናደርጋለን። እግዚአብሔር ይረዳናል። እናመሰግናለን ቤተሰቦች። ባይ